ዘፈን ማዳመጥ እንዴት ማቆም እንችላለን? ብዙ ወንድሞችና እህቶች አሉ ዘፈን ማዳመጥ ማቆም እየፈለጉ ነገር ግን ያቃታቸው። ካችሁ ውስጥ ዘፈን የጫናችሁ እጃችሁን አውጡ። አውጡ፣ ማምለክን አውጡ፣ እንዳትዋሹ። በደንብ አድርጋችሁ ከፍ 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 ሳሪ ለኔ ላለው ሲመሽም ሲነጋ። ይህ አሁን የመቶ ሰው ዘፈን ኃጢአት ነው አባ ይለኛል። መክፈል የማልችለው አለብኝ ውለታ አለብኝ ውለታ ተነግሮ የማያልቅ አለብኝ ውለታ አለብኝ ውለታ አምላክ ተመስገን የኔ ጌታ ይቺው ነች አቅሜ ለስጦታ በዘመኔ ሁሉ። ሰላም ክቡራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አስተማሪና ቁም ነገር አዘል ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። ሰማይ ስማ ምድር አድምጭ። ክርስቶስ የሞተለትን ክርስቲያን በየሜዳው መግደል ዋጋ ያስከፍላል። የሰው ዋጋው ክርስቶስ ነው። የሰው ዋጋው ክርስቶስ ነው። ሰማይ ስማ ምድር አድምጭ። የሰው ዋጋው ክርስቶስ ነው። በሞተልን አምላክ የክርስቲያን ደም ክቡር ነው። የክርስቲያንን ደም ማፍሰስ ባይል ሆኖ ያሰጥማል፣ እሳት ሆኖ ይበላል። አይሁድም አልተሰቀለችውም። በ70 ዓመተ ምህረት ክርስቶስ ነቃቅሎ ክርስቶስን ሰቀሉ። ቀጥሎ ደቀ መዛሙርቱን አሰቃዩ። 35 ዓመት ቆይቶ ባይመለሱ 37 ዓመት ጀርመን ሄደው 6 ሚሊዮን አይሁዳውያን ርህራሄ በሌለው በሂትለር እጅ ነደው ተንተክትከው እንዲሞቱ ያደረጋችሁ ውስጥ ዘፈን የጫናችሁ እጃችሁን አውጡ። አውጡ፣ ማምለክን አውጡ፣ እንዳትዋሹ። በደንብ አድርጋችሁ ከፍ 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 በደንብ። እግዚአብሔር ዘፈን ፈቅዷል እና በለስ በልታችኋል አልበላችሁም? በልታችኋል ማለት ነው። ስለዚህ ተመልከቱ፣ በለስ መብላት ማለት እግዚአብሔር ያልፈቀደውን ስራ መስራት በለስ መብላት ነው። በየቀኑ እርግማን ያርፍብናል። በየቀኑ ለሞት ተላልፈን እንሰጣለን። ሀገር እየፈረሰ ያለው ፍቅረ እግዚአብሔር በማፍረሳችን ነው። ፍቅርን አጽንቶ መያዝ እሱ ሀገርም እንዳይፈርስ አካልም እንዳይቀሰፍ ይሆናል። ካህናት በቤተ መቅደስ እንዲታረዱ፣ ክርስቲያኖች እንደ ምናምንቴ እንዲቆጠሩ ያደረግን አካላችን ያለ ጊዜው እንዲቀሰፍ የምናደርገው እግዚአብሔር ያልፈቀደልን ነገር ያለ ጊዜው ስለምናደርገው። ጥያቄ፣ ዲያቆን ቅስና ሳይቀበል ቄስ ሳይሆን ታቦት መንካት ይችላል? ጎበዞች ናቸው። እችችንማ ይችላል አይችልም? አይችልም። በጣም ጥሩ ነው። ማጠን ይችላል? ጽና ይዞ ይችላል አይችልም? ታቦት መንካት ይችላል አይችልም? ወንድና ሴት ሳይጋቡ መደሳሰስ ይችላል አይችልም? እናንተ ግን ታደርጓታላችሁ? ይችል ይሄ ነው ሁላችሁ። አያችሁ፣ በለስ መንካት የሚባለው ማለት ነው። በለስ መንካት ይሄ ነው። ከጋብቻ በፊት መበላሸት። ያንን የእግዚአብሔርን የፍቅር ሕግ ስናፈርስ ሀገሪቱ እየፈረሰች መጣች ማለት ነው። ሀገር የሚፈርሰው ለዚህ ነው። አሁንም ሞት ከምድሪቱ እንዲቆም ከፈለግን በለሱን መብላታችን እናቁም። እግዚአብሔር የከለከለልን ነገር እንተው። የፈቀደልንን ምን ባደረግ ነው። ለፈቀደልን ጊዜ አጥተን ላልፈቀደልን ስንባክን እንውላለን። አሁንም ያልተፈቀደልን ነገር በሙሉ እንተው። አንዳንድ ጊዜማ ሰው አይጣ ላይ ደረስ እኮ ነው። አንድ አባት ሄድና አባዬ፣ አቤት፣ አሳ መብላት ይቻላል አይቻልም ይላል። አሁን በነገራችሁ ላይ እንደው ሰምታችሁኛል። የህዝቡን ጅልነት የምታውቁት መጽሐፍ የሚጽፉ ሰዎችን እያያችሁ ነው። አሳ መብላት ይቻላል አይቻልም? መጽሐፉ 10 ብር ነው ይላል በየገዳሙ። መፋታት ይቻላል አይቻልም? መጽሐፉ 10 ብር ነው። መፋታት እንደማይቻል አታውቁም? ታውቃላችሁ? ተመልከቱ፣ አይጣ ላይ ድረስ ነው። አሁን ልጠይቃችሁ የፈለግኩት ሌላ ነው። አሁን አሳ ይበላል አይበላም ቢል ብላ ችግር የለም፣ ልጅ እግዚአብሔር የፈጠረው ቅዱስ ነው ቢል አባገሌ የገባቸው ናቸው ይባላል። የገባቸው ናቸው ይባላል። እያኛው ደግሞ አይ እነዚህ ደግሞ ነገር ያካብዳሉ ይባላል። ስለዚህ ተመልከቱ። ነገር ግን አንድ ነገር ልንገራችሁ፣ የስጋ ሸክም ሲቀል የነፍስ ሸክም ይጨመራል። የስጋ ሸክም ሲቀል የነፍስ ሸክም ይቀላል። ይህ አሁን የመቶ ሰው ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም። ጠፍቶት ሳይሆን ምን ማለት መሰላችሁ? ዘፈኑን መልቀቅ ስላልፈለገ ድንገት
እየዘፈን ከእግዚአብሔርን ታገኘዋለህ የሚል አባት ባገኝ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን ነው። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስን። አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግሥተ ሰማያት ፍቅር አያስለቅሰንም። የእኛና የዓለም የእኛና የልማዶቻችን የእኛና የጠባዮቻችን የእኛና የክብራችን የእኛና የዘራችን የእኛና የሹመታችን ነገር ግን ያስለቅሰናል። እራት አያስበላንም፣ ምሳ አያስበላንም፣ አስኮርፎ ያሳድረናል፣ አስኮሰርጉፎ ያውለናል። እንደ ሰይጣን ነው የሚያደርገን። ዘፈን ማዳመጥ እንዴት ማቆም እንችላለን? ብዙ ወንድሞችና እህቶች አሉ ዘፈን ማዳመጥ ማቆም እየፈለጉ ነገር ግን ያቃታቸው። ፐርሰናል ኤክስፒሪየንስን ሼር ላድርጋችሁ። ዘፈን ማዳመጥ ለማቆም የመጀመሪያው ስቴፕ መሆን ያለበት ስልካችን ላይ ያለ ዘፈን ማጥፋት ነው። የሀገር ውስጥ ሊሆን ይችላል፣ የውጭ ሀገር፣ የፍቅር፣ የየትኛውንም አይነት ዘፈን ማጥፋት መቻል አለብን። ከዛ በኋላ መዝሙር ስልካችን ላይ መጫን መቻል አለብን። ሐዋርያው ቅዱስ ጳውሎስ ወደ ገላትያ ሰዎች ምዕራፍ 5 ቁጥር 21 ላይ እንዲህ ይላል፣ ዘፋኝም ሆነ ዘፈን የሚያዳምጥ ሰው የእግዚአብሔርን መንግሥት አይወርስም ይላል። እስቲ ከኔና ከእናንተ ማን ነው ነገ መኖራችን እርግጠኛ ሆነ? ማንም አይደለም። ዛሬ የመጨረሻ ቀናችን ቢባል አሁን ዛሬ የመጨረሻ ቀናችን ላይ ዘፈን ዓለማዊ ዘፈን እየሰማን መጨረሻችን ሲኦል እንዲሆን የሚፈልግ ሰው አለ? ማንም የለም፣ እርግጠኛ ነኝ። ስለዚህ የመዳን ቀን ዛሬ የተባለው ለዛ ነው። ይህን መልእክት የምታዩ ሰዎች በሙሉ የምታዳምጡ ሰዎች በሙሉ በእግዚአብሔር ስም ይዣቸዋለሁ። ስልካችሁ ላይ ያለ ዘፈን አጠፍታችሁ መዝሙር ጫኑ። ለነፍሳችሁ ልምላሜ የሚጠቅመውን የእግዚአብሔር መዝሙር አዳምጡ። ዘፋኝ ሆኖ መንግሥተ ሰማያት የወረሰ የለም አይኖርም ለወደፊቱ። ዘፈንም የእግዚአብሔር መንግሥት አያስወርስምና ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም ትውልድ ነኝና ልጅሽ የፈጠረኝ ድንግል እመቤቴ አንቺ ምስጋና አለኝ። በፈቃድ እግዚአብሔር በአባቶቼ ጸጋ ሳሊለን ላለው ሲመሽም ሲነጋ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።